ውድ የዜድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ አብርሽና ሩታ ጽጌ እንግዲህ ይሶ እንዴት አየቻቸው? በጣም ደስ የሚል ቪዲዮ ነበረ፣ የሚያስቅ ቪዲዮ ነበረ። እውነት ለመናገር ያዝናናል፣ ትንሽ ብዙም ባይሆን ማለት ነው። ግን እንደዚህ አይነት ነገር ፕራንክ ቢቀር ነው ብዬ ማስበው እኔ። ምክንያቱም እንደዚህ ነገር በእንቅልፋ ተነስታ ውሃ ውስጥ መክተት ማለት እኔ እንጃ፣ እንደዛውን አንድ ነገር ብትሆን ብዬ አሰብኩኝ። ግን ያስቃልም ያዝናናልም ጥሩ ነው ማለት ነው። ሲቀጥልም ደግሞ እኔ የገረመኝ ነገር የሚለውን ማለት ነው በሩታ ቤት ለምንድን ነው ቪዲዮ ማይለቀቀው? ይሄ የሁላችንም ጥያቄ ነው፣ የእኔ ጥያቄ ብቻ አይደለም። አብርሽ ምን ሆኖ ነው? ምክንያቱም ዩቱብ እኮ እየሞተ ነው የሚመጣው። ቢያንስ እንኳን ለእናንተ ሁለቴ እንኳን ሲደርሳችሁ ለሩታዬ ቢያንስ እንኳን አንዴ በቻናል አሁን ብትለቁ በጣም ደስ ይለናል። ኮሜንቱ ሁሉ በሩታ ቤት ለምን ቪዲዮ አይለቀቅም ነው። እውነታቸው ነው። ቪዲዮ ለምንድን ነው የማይለቀቅልን? በሩታዬ ቤት ማለት ነው ይለቀቅልን ማለት ነው። ለምን ብትሉ ቻናው በጣም ይሞታል ማለት ነው። ሲቀጥል ደግሞ ባለፈ ቪዲዮ ተደልቶበታል እንዳያቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዜድ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ስትረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ዜድን በመልካምነት አበረታቱልን። ጉዞ ወደፊት እንድትሆን በቅንነት አበረታታት ማለት ነው። እና የዛሬ ቪዲዮ እውነት ለመናገር ብዙም አላስደሰተኝም እኔ ማለት ነው። ምክንያቱም ምን አለ መሰላችሁ፣ በእንደዚህ አይነት ቀልድ በተለይ ደግሞ በውሃ በዛን አጋጣሚ ወይ በአፏ ቢገባ ወይም ደግሞ እንቅልፏ በአፍንጫ ቢገባ በጣም ከባድ ነገር ነው። አንዳንዴ ለምትሰሩት ስራ ለራሳችሁን ዋጋ ያስከፍላችኋል ብዬ ነው ማስበው። እና ሲቀጥልም ደግሞ አብርሽ ዛሬ በጣም አኩርቶኛል፣ ትንሽም ቢሆን ግን ተናድጃለሁ እኔ በጣም። ዛሬ የጠበኩት የነበረ እኔ በሩታ ቤት ነው። እንግዲህ በሩታ ቤት ቪዲዮ ይለቀቃል ብዬ ነበር የጠበኩት፣ ግን አልተለቀቀም። ብቻ አብርሽ አንዳንዴ እውነት ለመናገር በጣም ነው የሚያኮራኝ ማለት ነው። የኔ ፍንድልቅ የኔ ፍቅር በሌሊት መታ እንደዚህ ፍልቅልቅ ትላለች ሲል ደስ አላላችሁ? እኔ እውነት ለመናገር ሩታዬን ሲያመጋግስልኝ በጣም ነው ደስ የሚለኝ፣ ቢያናንደኝም ማለት ነው። ግን በጣም ነው የተነደጥኩበት ዛሬ ማለት ነው። ለምን ብትሉ አብርሽ አስቀይሞኝ አይደለም ወይም አስገብሮኝ ሳይሆን በቃ ቪዲዮ በሩታ ቤት መለቀቅ ነበረበት በማለት ነው እንጂ እኔ አብርሽን ምንም ነገር አላለኝም በዚሁ አጋጣሚ። ብቻ አንዳንዴ ኦዲየንስም የሚፈልገው ነገር መከታተል አለባቸው። ብቻ የራሳቸውን ስሜት ሳይሆን ብቻ እንደተገኘ ሳይሆን ለምን? ምክንያቱም ኦዲየንስም እንዲከፋ አይፈልግም። ኦዲየንስም ደግሞ አንዳንዴ የሁሉም የእነሱን ነገር እየተከታተልን እያለ እነሱ ደግሞ ለእኛም ደግሞ አስተያየታችን የምንፈልገው ነገር ደግሞ ማድረግ ግድ ይላቸዋል ብዬ ነው የማስበው። ለምን ብትሉ አንደኛው ነገር ኮሜንት እንትን ዩቱብ ላይ ቪዲዮ ተደልቶበታል። ሲቀጥል ደግሞ መቼ ነው በሩታ ቤት የተለቀቀ? ኮሜንቱ ሁሉም ራሱ ሩታ ቤት ለምን ቪዲዮ አይተለቀቀም? ምክንያቱም ለዚህ ሁሉ ኦዲየንስ አንድ እንኳን ምላሽ ማግኘት አለበት፣ ወይም ደግሞ ምክንያት በግልጽ እኛ ሁሌም የሩታ ቤት ለምን ቪዲዮ አይለቀቅበትም ብለን እኛ ራሳችን ከምነጫናነቅ እነሱ ደግሞ መልስ መስጠት ግድ ይላቸዋል። ምክንያቱም ዩቱቧ ችግር ካለው ወይም ደግሞ ትንሽ ቪዲዮ ለቤተሰባቸው ለኦዲየንሳቸው መስራት ግድ ይላቸዋል። እንደዚህ ነገር ችግር አለበት፣ ችግሩ እስከሚስተካከል ድረስ እናንተ መጨነቅ የለባችሁም ማለት ግድ ይላቸዋል ብዬ ነው ማስበው። ለምን ብትሉ ከእነሱም በላይ ዋጋ የከፈሉበት ብዙ ልጆች አሉ በሩታ ዩቱብ። ከዚህም ከእንቅልፍም በቃ ከብዙ ከስራቸው ወደ ኋላ ሆነው ራሳቸውን ጎተው በጣም እኔ ስላየሁት ነው ማለት ነው። እና እነሱ ብቻ ዩቱብ ሰርተው ቪዲዮ ሰርተው ስለለቀቁበት ሳይሆን ኦዲየንስን በጣም እኔ እንጃ በጣም ዋጋ የከፈለበት ነገር ነው ይመስለኛል፣ እንደኔ ማለት ነው። ብቻ ለሩታ የተራዋ ደርሶ ቪዲዮ ቢለቀቅ ኦዲየንሶቿ ራሱ ባይከፉ፣ እህቶቿ ባይከፉ በጣም ደስ ይለኛል ማለት ነው። ለምን? ስላየው ነው ኮሜንት ማለት ነው። እና በዚህ አጋጣሚ ማለት በአሁን ሰዓት ድምጽ የሚሰማ ነገር የለም። ለምን ብትሉ በፊት ያው ዜድዬ በሰላም ትመለስልኝ እንጂ በዚሁ አጋጣሚ ዜድ አንቺ አላ በሰላም በደስታ እንደ በፊት ይመልስሽና ምን ነበረ
መሰላችሁ ውድ ቤተሰቦች? ከዚህ በፊት ዜድዬ ላይ ተሰቅለን ስናወራ ድምጻችን ይሰማል፣ ቲክቶክ ሰፈር ይወሰዳል እና ከታች ደግሞ የሚወደንም የሚጠላንንም ያንን ቪዲዮ እየቆራረጠ ቲክቶክ ሰፈር ይወስደዋል። በቲክቶክ ደግሞ አልፎ አልፎ ደግሞ አብርሽ ያየዋል፣ ይከታተለዋል እና ያን ነገር ደግሞ ድምጽ ሆነ ነገር ተብያለሁ ወይ ብሎ እንዲያስብ ያደረገው ነበር አብርሽ ማለት ነው። ምክንያቱም ለምን ብትሉ አሁን ዜድ ስለጠፋች ማንም ተሰቅሎ ሀሳቡን አስተያየቱን የሚሰጥ የለም። ያ ነገር ደግሞ ዜድዬ በሰላም ነይልን። እውነት በጣም ከፍቶናል፣ እውነት ለመናገር ማለት ነው። ብቻ ምን ታደርጊዋለሽ? አልሐምድላ አለኩልሃል፣ ሁሉም ነገር ያልፋል። ዛሬም ቀን አልፎ ነገ የደስታችንን ቀን የምናያለን። ዜድዬ በሰላም በደስታ ቤቷ መታ ቤቷን ከፍታለን እና እውነት ለመናገር በቃ አይዲያ አንዳንዴ ማለት እኛ ተሰቅለን ስናወራ ሀሳብ ለሀሳብ ስንለዋወጥ ለእነሱም አይዲያ እንሰጣቸዋለን ማለት ነው። በአሁኑ ሰዓት እነሱ ራሱ አይዲያ ጠፍቶባቸዋል። ምክንያቱም ማንም የለም። ከዚህ በፊት እንደምታውቁ ሀሲና ዜድ ጋ እያልን ነበረ የእኛ ጭንቀታችንም ሀሳባችንም ነበረ የምናወራ። እውነት እኔ የዜድ ማንነቷን እኔ አሁን ነው ያወቅኩት ማለት ነው። በፊት በቃ እውነት ነው ብላችሁ እቃ ራሱ ሳጥብ የሆነ ነገር ስል እነሱ ተሰቅለው ድምጻቸውን ስሰማ በጣም ነበረ ደስ የሚለኝ። በቃ እጽናናለው ሲያወሩ ሲስቁ አስተያየት ሲሰጡ በቃ በእነሱም ትምህርት ውስጥ ነበርኩ። ያ ነገር ስለቀረ በጣም ቅር ብሎኛል። እንግዲህ ዜድዬ ያው ላይቭ መግባት ደግሞ እሷ አልፈለገችም የኔ እናት። በዚሁ አጋጣሚ ያው ያልፈለገችበት ምክንያት ቢኖር ውድ ቤተሰቦቻችን እኔ ተከፈቼ ቤተሰቦቼ ሊከፉብኝ አልፈልግም። ያው እኔ ተደስቼ እነሱ ማስደሰት አለብኝ። ለዛ ብዬ ነው እንጂ መግባት አቅቶኝ አይደለም ብላለች። እኛም ደግሞ አንቺ ስትስቂ ነው ደስ የሚለን ዜድዬ። ብቻ ለሁሉም ነገር ምንም ልልሽ አልችልም። አላህ ከጎንሽ ይሁን፣ ባለሽበት አላህ ይጠብቅሽ ዜድዬ። አንቺ በብዙ ነገር አስታውቀሽብናል። እውነቴ ነው ሙላችሁ፣ ከምሬ ነው ሙላችሁ። እና እኔ ምን ብዬ ልንገራችሁ ስለ ዜድ ማለት ነው። ዜድ ማለት በጣም ጠንካራ ልጅ ናት። ያውም ለብዙ ሰው ትተርፋለች ማለት ነው። በእሷ ድምፅ ብዙ ሰው የሚሰራበት ብዙ ሰው የሚያስተምር ድምፅ ነበረ። በተለይም ደግሞ አንድ ሰው የሆነ ነገር ሲሆን ነው እውነት ማንነቱን ስታውቁት የሆነ ነገር ሲጎልባችሁ ነው እንዴ ይሄ ሰውን ነው እኮ ለእኔ ይጠቅመኝ ነበር ለእኔ ውለታ የውላለኝ ነው ብላችሁ የምታስቡት አንድ ነገር እውነት ብቻ ዜድ ይህን በመቅረቷ ሰሞኑ ላይ ባለ በመግባቷ ብዙ ነገር ጎሎብናል፣ ብዙ ነገር አተናል ማለት ነው። ብቻ አልሐምዱሊላህ ምንም አይደለም። ዋናው ነገር ዜድዬ ሰላም ትሆንልን ባለችበት። ይህንም ቀን አልፎ ደግሞ ሌላም ቀን ይመጣል ብዬ ተስፋ አደርጋለሁ ማለት ነው። የደስታችንም ቀን ይመጣል እና እስካሁን ድረስ በዜድ ቤት ብንጫወት ይህን ነገር ብናናግርበት ኖሮ እስካሁን በሩታን ቤት ይለቀቅልን ነበረ ቪዲዮ። እህቶቿም ቀን በቀን ለምን አይለቀቅም ራሳቸው ጭንቀት በጭንቀት እየሆኑ አይቆዩም ነበር። አንድ መብቴ እናገኝ ነበር። ብቻ ምንም ማድረግ አንችልም እኛ ሁሉም ነገር አላህ የጻፈው ነው፣ አላህ ያለው ነው የሚሆነው። እኛ እንዳሰብነው ሳይሆን እሱ እንዳሰበው ነው፣ እሱ እንደተጻፈልን ነው የምንቀበለው። እና በዚሁ አጋጣሚ የሩታዬ እህቶች አብሽሩ፣ አትጨናነቁ። እንግዲህ ይለቃል ብዬ ተስፋ አደርጋለሁ። አሁን ራሱ 2 ቀን ነው ምናምን ነው የቀራቸው። ያው ወደ ኢትዮጵያ ይገባሉ ከትንሽ ቀን በኋላ። እና ውድ ቤተሰቦቼ ብቻ በያላችሁበት ሁላችሁም ለዜድ ጸሎት አድርጉላት፣ ድዋ አድርጉላት በሰላም እንድትመለስልን የበፊት ሳቃችን ደስታችን እንዲመለስ። በቃ እውነት በጣም ነው የናፈቁኝ እውነት ለመናገር ማለት ነው። ያ ተሰቅለው የሚያወሩ ልጆች በቃ በጣም ነው ንፍቅ ያላችሁኝ። ወዳቸዋለሁ። ባይ ባይ